በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ። የሰኞ ይቅርታቸውና ቸርነታቸው ከእኛ ጋር ለዘላለሙ በእውነት ይኑርና እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን ዛሬ በዚች ቀን ከ12ቱ ወራት ድርሳናቸው ጋር የሚነበብ የአብ የወልድ የመንፈስ ቅዱስን ጌትነት እናነባለን። አብ ወልድ መንፈስ ቅዱስም አሉ፣ ጥበበኞች ሕዝቦች ቃላችንን ታጸኑ ዘንድ ወገብ ልቡናችሁን ታጠቁ፣ ጨቅናችሁ ጆሮቻችሁን አዘንብሉ። ዛሬ እንነግራችኋለን። በጸሎት ጊዜ ቤተ ክርስቲያን ገብቶ ዓለማዊ ሥራ ያሰበ እውነት እላችኋለሁ ይህ ሰው ጠፍቷል፣ ተጎዳ። እንደዚህ ሰው ያለ አንድ ሰነፍ ሰው ነበረ። ጸሎት ያደርጋል። ጠዋት ሰዎች መጥተው ሰውዬ ሆይ በረሃብና በጥም እንዳንሞት ስለ እግዚአብሔር ብለህ የዕለት ምግብ ስጠን እያሉ የሚሰጣቸውን እየለመኑት ደጅ ጸኑት። ይህንም ብለው ሲለምኑት ጊዜው መሸ። ከበሩ ሳሉ የተራበ ጅብ መጣና እነዚህን የእግዚአብሔር ረሃብተኞች ገደላቸው። በዚህ ምክንያት የጸሎቱን ዋጋ አጣ፣ ድህነትም አላገኘም። ምእመናን ሆይ አሁንም እላችኋለሁ ቤተ ክርስቲያን ገብታችሁ ጸሎት ስትጸልዩ ከመልካም በቀር ክፉ በማሰብ ልባችሁ አይታወክ። እግዚአብሔር ያለመታወክ ያለመጠራጠር የሚለምኑትን ይወዳልና። እናንተስ ሰይጣን በመርዙ እንዳይገድላችሁ ለነፍሳችሁ የድህነትን መንገድ አስተምሯት። ነቅታችሁና ተዘጋጅታችሁ ታጥቃችሁ ኑሩ። በአሸናፊ እግዚአብሔር ፈቃድ ተፈጸመ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ሁሉ በመስገድ በመገዛት ያመሰግኑታል። ይህን የአብ የወልድ የመንፈስ ቅዱስን ተአምር የደረሰውን ነፍሱን ያማረ የብርሃን ልብስ ሸልሟት፣ ወደ መንግሥተ ሰማያትም ያለ ፍርሃትና ያለ ድንጋጤ ያስገቧት፣ ከክፉ መከራም አድኗት ለዘላለሙ አሜን። እውነት ነው ይሁን ይደረግ። ሰማይን በፈጠረ በእግዚአብሔር አብ ስም ሰውን በወደደው በእግዚአብሔር ወልድ ስም ለሐዋርያት ምስጢሩን በገለጠላቸው በእግዚአብሔር መንፈስ ቅዱስ ስም አምነን ሕዝበ ክርስቲያን በኅብረት በከበሮና በጸናጽል ኑና መስግነው ድንቅ ጌትነቱን ገልጦልናልና በምስጋና በዝማሬኑ እግዚአብሔርን እንውደደው። ዙፋኑን ሰማየ ሰማያት ያደረገ አምላካችንን ኑና ወድሰው ለዘላለሙ አሜን። ውሃ እንዳያፈርሰው ቤታችሁን በዓለት ላይ መስርቱ እንጂ የቤታችሁን መሰረት በውሃው ላይ አትመስርቱ ብለው አስቀድመው የነገሩንን የሥላሴን ነገር እንጽፋለን። አለቱን ውሃ አይገባውምና እግዚአብሔርን በውስጡ ውሃ እንዳልገባው አለት የኃጥእን ግብር ፈጥኖ አይመለከትም። ውሃው ወደ ቤታችሁ ከገባ በኋላ ግድግዳው ይናወጻል። እናንተ የእግዚአብሔር ሕዝቦች የበቀል ነውር ያለበትን ወደ ልቡናችሁ አታግቡ፣ ሰላም አታድሩም፣ በቀላችሁም ይስፋፋል። መጽሐፍ በልቡ ቂም በቀልን የያዘ ይህስ የሰይጣን አገልጋይ ነው እንዳለ፣ ዳግመኛም የእባብ በድን አትንኩ አለ። የሰይጣንን ስራ አትውደዱ፣ ስራ በቀል ነውና እግዚአብሔር ጽድቅ የሚሰራን ይወዳል። ሰይጣን ግን የሰይጣንን ስራ ይወዳል። እናንተስ ንጹሕ ልብ ይኑራችሁ፣ እግዚአብሔር ቅድስናን ይወዳልና። ያልሰራለትን የወደደ የፈጣሪውን ግብር ትቷል። እግዚአብሔር የኃጢአትን ስራ አይወድም። ምእመናን ሁላችሁ ሰላም ማድረግን ተማሩ። ግዛቱ የማይመረመር የአብ አካላዊ ቃል በፍቅር ገመድ ተስቧልና ወደዚህም ዓለም መጥቶ በድንግል ማርያም ማኅፀን አደረ። እንደሷ ሰው ሆነ። አዳምን ከግብረ ናት ነጻ አወጣው፣ በንጹሕ ደሙም አዳነው። ከዚህም በኋላ አብ ወልድ መንፈስ ቅዱስ አሉ፣ መሬታዊ ሰው ሆይ የኋላ ኑሮህን አስብ፣ የመልካምና የጽድቅ ስራን ስራ። ከመቃብር በታች ምግባር የለም። ዕለተ ሞታችሁን አስቡ። ለምን በከንቱ ስራ ትኖራላችሁ? በማይጠቅም ስራችሁ አትድከሙ። እግዚአብሔር ለዘላለሙ ላዘጋጀላችሁ ድከሙ እንጂ ጥቅም በሌለው በከንቱ ነገር ለዚች ዓለም ኑሮ ለምን ትደክማላችሁ? ክፉ ስራዋን ያላወቃችሁ ዓለም መልካም ሀገር እስኪ አትምሰላችሁ። በከንቱ ውዳሴ ትጠልፋለች። ሳቅ ስላቅ ናት። ሀገርስ ሰማያዊ አባታችሁ ያዘጋጀላችሁ የሕይወት ሀገር አለችላችሁ። ዛሬ የጽድቅ ስራ ብትሰሩ በእውነት ያችን የሕይወት ሀገር ለዘላለም ታገኛላችሁ። ዓለም ግን የጥፋት ሞት ያለባት ኃላፊ ናት። የማታልፍ ትመስላለች፣ ታጠፋለች እንጂ ጽድቅን አትወድም። የዓለም ፍቅሯ ክፉ ናት። የተዋት ከእግዚአብሔር ጋር ተባበረ፣ ነፍሳችሁንም ታድናላችሁ። አስቀድማችሁ ጽድቅ ካልሰራችሁ በመንግሥተ ሰማያት ሕይወት የላችሁም። መሥዋዕትን ያላዘጋጀ ባሪያ ዘር ያልዘራ ገበሬ በኋላ ያጭዳልን? መልካም ገበሬ ግን ብርዱንና ዝናሙን ታግሶ
ሲዘራ ይደክማል፣ እሾሁን አሜኬላውን ያርማል። ካፈራ በኋላ ግን ድካሙን መከራውን አያስበውም። ሲሰበስብ ደስ ይለዋል። ነቢይ በመከራ የሚዘሩ በደስታ ያጭዳሉ። ጠዋት ሲሄዱ ዘራቸውን ተሸክመው እያለቀሱ ይሰማራሉ። ማታ ሲመለሱ ነዷቸውን ተሸክመው ደስ እያላቸው ይመለሳሉ እንዳለ እንዲሁ ጻድቃንም በመንግሥተ ሰማያት ከፀሐይ 7 እጅ ያበራሉ። ስለ ድካማቸው ከብዙ ወርቅና ብር የሚበልጥ ዋጋቸውን እንሰጣቸዋለን። ከእኛ ዘንድ የጽድቅ ዋጋን እንድትቀበሉ ዛሬ በሕይወተ ሥጋ ሳላችሁ ድከሙ። ነፍሳችሁ ከሞትና ከሲኦል ትድን ዘንድ ግብዞች አትሁኑ። መጽሐፍ እንደተናገረ ሞት ይባላል እንጂ ሞትስ ለሰው እረፍት ነው። ክፉ ፍርድ በተፈረደበት ጊዜ በፊታችን ያፍራል። ይህ ሞት ይባላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለሙ